ሰላም ውድ አድማጭ ተመልካቾቻችን ጤና ይስጥልን እንደምን ዋላችሁ። አዲስ ዘአፍሪካ የዕለቱን ዜናዎች ይዤላችሁ መጥቻለሁ። ከዜናው ጋር ቴዎድሮስ ሽፈራው ነኝ። አብራችሁን ቆዩ። የኢትዮጵያ ሰብአዊ መብት ኮሚሽን በኢትዮጵያ በሚወሰዱ እርምጃዎችና ጥቃቶች ሰዎች ከቦታ ቦታ የመዘዋወር ነፃነት አደጋ ላይ ወድቋል አለ። የኢትዮጵያ ሰብአዊ መብት ኮሚሽን ከሚያዝያ 2017 ዓ.ም እስከ መስከረም 2018 ዓ.ም ድረስ ለ6 ወራት ባካሄደው ምርመራ የመዘዋወር ነፃነት አደጋ ላይ ነው አለ። የኢትዮጵያ ሰብአዊ መብት ኮሚሽን ወይም ኢሰመኮ በኢትዮጵያ በሚወሰዱ እርምጃዎችና ጥቃቶች ሰዎች ከቦታ ቦታ የመዘዋወር ነፃነት አደጋ ላይ ወድቋል ብለዋል። የኢትዮጵያ ሰብአዊ መብት ኮሚሽን ወይም ኢሰመኮ በተለይም በአራት ክልሎች መንግስትና በታጠቁ ኃይሎች በሚወሰዱ እርምጃዎችና ጥቃቶች ከቦታ ቦታ የመዘዋወር ነፃነት መብት አደጋ ላይ መውደቁን ተገንዝቤያለሁ ብሏል። ኮሚሽኑ ይህንን ያለው ከሚያዝያ 2017 ዓ.ም ጀምሮ እስከ መስከረም 2018 ዓ.ም ድረስ ለ6 ወራት አካሄድኩት ባለው የምርመራ ሪፖርት ነው። በአማራ፣ በቤንሻንጉል ጉሙዝ፣ በጋምቤላና በኦሮሚያ ክልሎች አሳሳቢ የሰብአዊ መብት ጥሰቶች አንዱ የሆነው የሰዎችን ከቦታ ቦታ የመዘዋወር ነፃነት መመርመሩን ገልጿል። ምርመራውም የሰዓት እላፊ ገደቦች፣ በታጠቁ ኃይሎችና በመንግስት የጸጥታ ኃይሎች የሚዘወሩ ኬላዎች፣ የመንገድ መዘጋት ትዕዛዞችና እርምጃዎች እንዲሁም መንገደኞች ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ላይ ዘረፋዎችና ውድመቶች በነፃነት የመዘዋወር መብት አደጋ ላይ ከመጣል ባሻገር በህይወት የመኖርና የንብረት ውድመት መብቶች ላይ ጥሰቶችን ማስከተላቸውን አረጋግጧል። አሶሳ ከተማ በኦሮሚያ ክልል በኩል አድርጎ ወደ አዲስ አበባ በሚወስደውና ከማሽ ዞን ወደ ኦሮሚያ ክልል በሚወስደው መንገድ የኦሮሞ ነጻነት ሰራዊት ወይም በተለምዶ ኦነግ ሸኔ መዘጋቱን የጠቆመው ሪፖርቱ ከአሶሳ ዞን ወደ መተከል ዞን የሚወስደውን መንገድ በእርቅ ወደ ሰላም ባልተመለሱ የጉምዝ ታጣቂዎች ጥቃት ስጋት ምክንያት ዝግ መሆኑን ገልጿል። በዚህም መሰረት የቤንሻንጉል ጉሙዝ ነዋሪዎች በነጻነት መንቀሳቀስ አለመቻላቸውን የጠቀሰው ሪፖርቱ ይህም በህዝቡ ላይ ከፍተኛ እንግልት እያስከተለ ነው ብሏል። በተሽከርካሪዎችና በመንገደኞች ላይም የሚፈጸሙ እገታዎች የመረመረው ሲሆን ኦሮሚያ ክልል በህዝብ ማመላለሻ ተሽከርካሪዎች ላይ ከሚያዝያ እስከ ሐምሌ ባሉት ወራት የተፈጸመ 7 እገታዎች ዘርዝሯል። በተለያዩ የክልሉ አካባቢዎች የዞንና የወረዳ ባለስልጣናትን ጨምሮ 69 ሰዎች ታገታቸውን የገለጸ የኢትዮጵያ ሰብአዊ መብት ኮሚሽን ወይም ኢሰመኮ እገታዎቹ የኦሮሞ ነጻነት ሰራዊት ወይም በተለምዶ ኦነግ ሸኔና በተለምዶ ፋኖ ተብሎ በሚጠሩ ታጣቂ ቡድኖች እንደሚፈጸም አስታውቋል። ሪፖርቱ በተዘረዘሩ 7 የእገታዎች 7 ሰዎች ወዲያውኑ ማምለጥ ሲሞክሩ በተፈጸመባቸው ተገድለዋል ብሏል። ማስለቀቂያዎችን ገንዘብ እየከፈሉ አብዛኞቹ ታጋቾች ተለቀዋል ብሏል። ሪፖርቱ በተደጋጋሚ የተሽከርካሪ ላይ እገታ የሚፈጸምበትና በሚሊዮን ለማስለቀቂያ የሚጠቀምበትን አዲስ አበባ ጎጃም ባለው መስመር የተፈጸመ እገታዎችን ስለመኖራቸው አልጠቀሰም። በአማራ ክልል ደግሞ አብዛኛዎቹ በጎንደር ዞኖች 3 እገታዎች የዘረዘረው ሪፖርቱ ከሐምሌ እስከ ነሐሴ 2017 ዓ.ም ድረስ ባሉ የተፈጸሙ ናቸው ብሏል። ጥቃቱም 13 መንገደኞች መታገታቸውን የገለጸው ሲሆን ኢሰመኮ እገታውን በቅማንት ታጣቂዎችና ማንነታቸው ባልታወቀ ታጣቂዎች መፈጸሙን ገልጿል። የኢትዮጵያ ሰብአዊ መብት ኮሚሽን የጠቀሰው አንደኛው የእገታ ድርጊት ከወራት በፊት ቢቢሲ የዘገበው 3 በኢትዮጵያ ቀይ መስቀል ማህበራት ሰራተኞች ጉዳይ ሲሆን ከታጋቾቹ መካከልም የ3 ልጆች አባት የነበሩት አቶ ሁንልኝ ፈንታውን በታጣቂዎች በደረሰባቸው ድብደባና በቅዝቃዜ ምክንያት ከእገታ በተለቀቁ በሰዓታት ውስጥ ህይወታቸው አልፏል ብሏል። በክልሉ የፋኖ ታጣቂዎች 3 ነዳጅ የጫኑ ቦቴዎች ላይ ጥቃት መፈጸማቸውን የገለጸው ሪፖርቱ አንደኛው ተሽከርካሪ ነዳጅ ሲዘርፍ፣ ሁለተኛው ቦቴ ደግሞ ማቃጠላቸውን ጠቁሟል። የተዘጉ መንገዶችም ሁኔታውን ያዋጣው አዲሱ የኢትዮጵያ ሰብአዊ መብት ኮሚሽን የምርመራ ሪፖርት አማራ ክልል ከመካነ ሰላም ወይም ደቡብ ወሎ ወደ መርጦ ለማርያም ምስራቅ ጎጃም የሚወስደው መንገድ ከጸጥታ ጋር በተያያዘ በመንግስት ከመጋቢት 2017 ዓ.ም ጀምሮ 8 ወራት ያክል መዘጋቱን ገልጿል። ተመሳሳይም በክልሉ የአዴት ሞጣና ምቸናን ጨምሮ ከሐምሌ ወር 2017 ዓ.ም መጀመሪያ ጀምሮ መዘጋቱን የገለጸ ሲሆን
የባህር ዳር ማርቆስ መንገዶችን በነሐሴ እስከ ነሐሴ 5 2017 ዓ.ም ለአንድ ሳምንት ያህል በፋኖ ኃይሎች ተዘግቶ እንደነበር ጠቁሟል። የዕለቱ ዜና ይሄ ነበር። ውድ አድማጭ ተመልካቾቻችን ክፉ አይንካችሁ። ሰናይ ቀን። ሚዲያችን ጀማሪ ስለሆነ ላይክ፣ ኮፒ እና ሳብስክራይብ እንድታደርጉ ስንል በትህትና እንጠይቃለን።